እሺ ዛሬ እንደ እግዚአብሔር መልካምና ቅዱስ ፈቃድ የምንማማረው የወንጌል ርዕሳችን የሚሆነው መንፈስ ቅዱስ የሚል ይሆናል። ለኔ ለባሪያው የማስተምርበትን አንደበት እናንተም የምትሰሙበትን እዝነ ልቦና እንዲሁም ደግሞ የሕይወትን ቃል የሆነውን ወንጌልን ተምረን ወደ ሕይወታችን ተግብረን የተወደደ ለመንግሥተ ሰማያት የሚያበቃ መንፈሳዊ ፍሬ እንድናፈራ መንፈስ ቅዱስ ለሁላችን ይርዳን ያግዘን። መንፈስ ቅዱስ እስኪ በሉ፣ ጮክ በሉ። መንፈስ ቅዱስ ዛሬ በዓለ ሐምሳ ጴንጤቆስጤ ጰራቅሊጦስ በዓለ መንፈስ ቅዱስ የሚከበርበት ታላቅ የቤተ ክርስቲያናችን ክብረ በዓሏ ነው። መንፈስ ቅዱስ ማን ነው? መንፈስ ቅዱስ ምንድን ነው? መንፈስ ቅዱስ ምን ይሰጣል? የሚለውን እንመለከታለን። እግዚአብሔር አምላካችን ለሁላችን ማስተዋሉን ምስጢሩን ይግለጥልን። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ ቁጥር 4 ያለውን ኃይለ ቃል አብረን እናነባለን። የወንጌሉ ቃል እንደዚህ ይላል። በዓለ ሐምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም ላይ መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። መንፈስ ቅዱስ ማን ነው? ማወቅ ያለብን መረዳት ያለብን መገንዘብ ያለብን የመጀመሪያው ትልቁ እውቀት ይህ ነው። መንፈስ ቅዱስ ማን ነው? መንፈስ ቅዱስ ከሥላሴ ሦስቱ አካላት አንዱ አካል ነው። መንፈስ ቅዱስ እግዚአብሔር ነው። ሦስቱ የሥላሴ አካላት አብ፣ ወልድ፣ መንፈስ ቅዱስ ይባላሉ። ሥላሴ አንድም ሦስትም ናቸው። አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። መንፈስ ቅዱስ ከአብ የሚወጣ የእውነት መንፈስ ነው። መንፈስ ቅዱስ ሌላኛው ስሙ ነው ጰራቅሊጦስ ከአብ የሚወጣ የእውነትና የሕይወት መንፈስ ነው። መንፈስ ቅዱስ ለሁሉም ሕይወት የሚሰጥ የእግዚአብሔር እውነተኛ መንፈስ ነው። መንፈስ ቅዱስ የጽድቅ መንፈስ ነው። ፍጥረታት በጽድቅ እንዲመላለሱ፣ ፍጥረታት በብርሃን እንዲመላለሱ የሚረዳ መንፈስ ነው። ተግባሩ ምንድነው ስንል መጽኒ ወመንጽኤ ነው። በቤተ ክርስቲያናችን የመጀመሪያው አሐዱ አብ ከመባል በፊት ካህኑ ህብስቱንና ጽዋውን የሚባርክበት ታላቅ የሆነ ቃል ይሄ ነው። ብሩክ እግዚአብሔር አባዜ ኩሉ ዓለም አምላክነ ወብሩክ ወልድ ዋህድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወብሩክ መንፈስ ቅዱስ መጽኒ ወመንጽኤ ኩልነ ይላል። መንፈስ ቅዱስ የሚያጸና የሚያጠራ የሚያነጻ መንፈስ ነው። ሁሉንም የሚያነጻው መንፈስ ቅዱስ ነው። ሁሉንም የሚያጸናው መንፈስ ቅዱስ ነው። መንፈስ ቅዱስ እግዚአብሔር በፈጠራቸው በ22ቱም ስነ ፍጥረት ውስጥ መንፈስ ቅዱስ አለ። መንፈስ ቅዱስ በዚህ ቦታ ነው ብቻ የሚገኘው የምንለው መንፈስ አይደለም። የሕይወት መንፈስ ስለሆነ በሰማያትም አለ፣ ከሰማይ በታችም በእንጦሮጦስም በጨለማም በብርሃንም በእያንዳንዳችን ውስጥ መንፈስ ቅዱስ አለ። መንፈስ ቅዱስ በሕይወት ውስጥ ከሌለ ሕይወት በራሱ ሊቀጥል አይችልም። ሕይወትን የሚያስቀጥለው መንፈስ ቅዱስ ነው። መንፈስ ቅዱስ ሕይወት እንዲንቀሳቀስ የሚያደርግ የሕይወት መንፈስ ነው። መንፈስ ቅዱስ ማን ነው? ሌላው ስንል የእውነት መንፈስ ነው። የእውነት መንፈስ የዮሐንስ ወንጌል ምዕራፍ 14 ከቁጥር 7 እንደዚህ ይላል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት
መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ይላል። መንፈስ ቅዱስ ዓለም ሊያውቀውና ሊያየው አይችልም። ለምን ስንል ዓለም የሚያውቀው ዲያብሎስን ነው። ዓለም የሚያውቀው የሚገዛውን ነው። የሚገዛው ደግሞ የዚህ ዓለም ገዢ፣ የጨለማው ገዢ፣ የወደቀው ዲያብሎስ ወይንም የቀደመው እባብ ዘንዶ፣ ይህንን ነው ዓለም የሚያውቀው። ዓለም የሚያውቀው ክፋትን ነው። ዓለም የሚያውቀው ተንኮልን ነው። ዓለም የሚያውቀው የሞትን መንፈስ ነው። ዓለም የሚያውቀው የጦርነትን መንፈስ ነው። ዓለም የሚያውቀው መገዳደልን ነው። ዓለም የሚያውቀው ጭካኔን ነው። ስለዚህ ዓለም መንፈስ ቅዱስን ሊያውቅ አይችልም። ለምን? መንፈስ ቅዱስ የሕይወት መንፈስ ነው። መንፈስ ቅዱስ የሰላም መንፈስ ነው። መንፈስ ቅዱስ የብርሃን መንፈስ ነው። መንፈስ ቅዱስ ለሚፈልጉት ብቻ የሚወርድ መንፈስ ነው። ዓለም ልታውቀው አትችልም። ዓለም የምታውቀው ዛርን ነው። ዓለም የምታውቀው ሉሲፈርን ነው። ዓለም የምታውቀው ቡዳ ዓይነ ጥላን ነው። ዓለም የምታውቀው ክፋትን ነው። ስለዚህ ዓለም ይህንን መንፈስ ልታውቀው አትችልም። ለዚህ ነው ጌታችን ኢየሱስ ክርስቶስ ዓለም የማያውና የማያውቀው ያለው። ዓለም መንፈስ ቅዱስን ፈልገው አታውቅም። ዓለም እግዚአብሔርን ፈልገው አታውቅም። እግዚአብሔር ሥጋ ለብሶ ሲመጣ የሰቀለችና የገደለች ነች ዓለም። ዓለም ሰላምን አትፈልግም። የዓለም መንግስታት እኮ ለሰላም ሳይሆን ገንዘባቸውን ለጦርነት ነው የሚያውሉት። መንግስታት ለሰላምና ለልማት ሳይሆን ለቦምብ በመቶ ቢሊዮን የሚቆጠር በጀት እየበጀቱ ለወታደራቸው በየዓመቱ ይገዳደሉበታል። ጦርነት ነው የሚፈልገው ዓለም። ረብሻን የሚፈልገው፣ ድርቅ፣ በሽታ፣ ሞት ነው የሚፈልገው ዓለም። ስለዚህ ይህንን የእውነት መንፈስ ዓለም ሊያውቁ አይችልም። እናንተ ግን ስለምትፈልጉት፣ እናንተ የኔ ልጆች ስለሆናችሁ፣ እናንተ ከዓለም ስላልሆናችሁ በእናንተ ውስጥ ስለሚሆን እናንተ ግን መንፈስ ቅዱስን ታውቃላችሁ አላቸው። እኛ የማን ልጆች ነን? የእግዚአብሔር ልጆች። የእግዚአብሔር ልጆች እስከሆንን ድረስ፣ እግዚአብሔርን እስከፈለግን ድረስ መንፈስ ቅዱስ በውስጣችን ይኖራል። ሌላው መንፈስ ቅዱስ ምን ይሰጣል የሚለውን እንመልከት። እስኪ ምን ይሰጣል መንፈስ ቅዱስ? በውስጣችን መንፈስ ቅዱስ ካደረ ምን ሊሰጠን ይችላል? ማንኛውም ነገር ውስጣችን ሲያድር የሚሰጡን ነገሮች አሉ። ለምሳሌ አጋንንት ውስጣችን ካደረ አጋንንት ይሰጠናል። ምን ይሰጠናል? በሽታ፣ ሞት፣ ስደት፣ ጉስቁልና፣ ውድቀት ይሰጠናል። ሲኦል ይሰጠናል። መንፈስ ቅዱስ ውስጣችን ሲያድር ምን ይሰጠን ይችላል? ምን ይሰጠን መንፈስ ቅዱስ ውስጣችን ሲያድር ስንል የሐዋርያት ሥራ ምዕራፍ 10 ከቁጥር 45 እንደዚህ ይላል። ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምእመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ ይላል። የምን ስጦታ? የመንፈስ ቅዱስ ስጦታ። መንፈስ ቅዱስ ምን ይሰጣል? ስጦታ ይሰጣል። ስጦታው ደግሞ ሰማያዊ የሆነ ስጦታ ነው። ስጦታው ደግሞ ዓለም የማያውቀው ልዩ የሆነ ስጦታ ነው። ግን መንፈስ ቅዱስ ልዩ መንፈስ ነው። የተለየ መንፈስ ነው። መንፈስ ቅዱስ ልንረዳው አንችልም። መንፈስ ቅዱስ በእውቀት ልናገኘው አንችልም። የፈለገ ብንማር፣ የፈለገ ብንመራመር፣ የፈለገ ሀብት እውቀት ቢኖረን መንፈስ ቅዱስን ልናውቀው አንችልም። መንፈስ ቅዱስን ልናውቀውና ልንረዳው የምንችለው እርሱ ውስጣችን ገብቶ የእምነታችንን ኃይልና ልቦና ሲያበራልን ብቻ ነው። መንፈስ ቅዱስ እንደዚህ ነው ሊባል አይችልም። መንፈስ ቅዱስ እንዲህ ነው ተብሎ ሊዘረዘር አይችልም። ከብሉይ ኪዳን ጀምሮ መንፈስ ቅዱስ በልዩ ልዩ ሁኔታ ለሰው ልጆች ተገልጧል። ለሙሴ በማይቃጠል በዛ ዕፀ በዛ ቅጠል ላይ ቅጠሉን ሳያቃጥል እንደ ነበልባል እሳት ሆኖ ታይቷል። የመንፈስ ቅዱስ እሳት አያቃጥልም። የእውነት እና ለእውነት ብቻ ከወረደ ለሚያጠፉ ደግሞ እግዚአብሔርን ለሚበድሉ ደግሞ እንደ ሰዶምና ገሞራ የሚያቃጥል የሚለበልብ የሚያጠፋ እሳት ሆኖ ይወርዳል። ለአባቶቻችን በልዩ ልዩ ሁኔታ መንፈስ ቅዱስ ተገልጧል። መንፈስ ቅዱስ በአዲስ ኪዳንም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ሲጠመቅ በርግብ አምሳል ወርዷል።
እንደገና ደግሞ በበዓለ ሃምሳ በዚህ በሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት ጌታን ተከተሉና መንፈስ ቅዱስን እስክልክላችሁ ድረስ በኢየሩሳሌም ቆዩ፣ ለእነሱ መንፈስ ቅዱስ እንደሚንቀለቀል ነበልባል ሆኖ ታይቷቸዋል። በተለያየ ሁኔታ መንፈስ ቅዱስ ለሰው ልጆች በልዩ ልዩ ሁኔታ ይገለጣል። በልዩ ልዩ ሁኔታ ነው መንፈስ ቅዱስ ለሁላችንም የሚገለጠውና በውስጣችን የሚያድረው። ለአንዳንዱ በርግብ፣ ለአንዳንዱ በእሳት መንፈስ ቅዱስ በተለያየ ሁኔታ ይገለጣል። ታዲያ የጸጋ ስጦታ ነው የሚሰጠን መንፈስ ቅዱስ። ምን አይነት የጸጋ ስጦታ ስንል የመንፈስ ፍሬን ይሰጠናል። ሐዋርያው ቅዱስ ጳውሎስ ወደ ገላትያ ሰዎች ምዕራፍ 5 ከቁጥር 18 ከቁጥር 22 እንደዚህ ይላል፣ በመንፈስ ብትመሩ ግን ከሕግ በታች አይደላችሁም ይላል። ቁጥር 22 ላይ የመንፈስ ፍሬ ግን ፍቅር፣ ሰላም፣ ደስታ፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው ይላል። መንፈስ ቅዱስ የሚሰጠው ስጦታ እነዚህን ነው። ዓለም የማይሰጠው፣ አጋንንት የማይሰጠው፣ ዛር የማይሰጠው፣ ውቃቢ የማይሰጠው፣ ድግምት የማይሰጠው ስጦታ ይህ ስጦታ ነው። ለምን? ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት የሚሰጠው መንፈስ ቅዱስ ብቻ ነው። መንፈስ ቅዱስ ያደረበት ሰው ከሕግ በላይ ይሆናል። ከሕግ በላይ ማለት ምን ማለት ነው? ከተፈጥሮ በላይ ይሆናል። መንፈስ ቅዱስ ሲያድርብን ሕግ አይገዛንም። ከሕግ በላይ ነው የምንሆነው፣ ወይንም ደግሞ ከተፈጥሮ በላይ እንሆናለን። ዓለም ከምታውቀው አሰራር ውጪ እንሆናለን ማለት ነው። ምን ማለት መሰራችሁ? ለምሳሌ ቅዱሳን እንመልከት። ለምሳሌ አቡነ ተክለ ሃይማኖትን እንመልከት። አቡነ ተክለ ሃይማኖትን ስንመለከት ሰው ናቸው፣ ከሰው የተወለዱ ናቸው። ነገር ግን በስራቸው፣ በተጋድሏቸው፣ እግዚአብሔርን በማምለካቸው፣ ወንጌል በመስበካቸው፣ አጋንንትን በማውጣታቸው፣ የእግዚአብሔርን መንግሥት በዓለም ላይ በማስፋፋታቸው እግዚአብሔር ለክብራቸው ይሆን ዘንድ መንፈስ ቅዱስ ክንፍ ሰጣቸው። ዓለምን ይዞሩበት ዘንድ፣ ዓለምን እየዞሩ ያስተምሩበት ዘንድ፣ ሀገራችን ይባርኩበት ዘንድ ክንፍ ሰጣቸው። የድሮ አባቶች እንዲህ አይነት ክንፍ ይሰጣቸው ነበር። ይህ የሚያደርግ ማን ነው? መንፈስ ቅዱስ ነው። አያችሁ፣ ከሕግ በላይ ናቸው። አቡነ ተክለ ሃይማኖት ከተፈጥሮ በላይ ናቸው። ሰው ሆነው ክንፍ ያበቀሉ ናቸው። እነ ክርስቶስ ሰምራ ማየት እንችላለን። ልዩ ልዩ ቅዱሳንን ስንመለከት ሰው ናቸው፣ ግን ክንፍ አላቸው። ክንፍ እግዚአብሔር ሰጥቷቸዋል። መንፈስ ቅዱስ ሰው ሆነው ክንፍ እንዲያወጡ አድርጓቸዋል። ይሄ ከሕግ በላይ ነው፣ ከተፈጥሮ ውጪ ነው፣ እኛ ከምናውቀው ውጪ ነው። ለምን? መንፈስ ቅዱስ እንደ ሰው አይመረመርም። መንፈስ ቅዱስ ከተፈጥሮና ከሕግ ውጪ ነው የሚያደርገን። እኛ ውስጥ ሲያድር መንፈስ ቅዱስ ሲያድርብን ራሳችን እኛ አይደለም ምንመራው፣ እኛን የሚመራው መንፈስ ቅዱስ ነው። መንፈስ ቅዱስ ካደረብን በልዩ ልዩ ስጦታ እንሞላለን። መንፈስ ቅዱስ ለእያንዳንዳችን በልዩ ልዩ ሁኔታ ነው ስጦታ የሚሰጠን። ለአንዳንዱ ትንቢት መናገር፣ ለአንዳንዱ መፈወስ፣ ለአንዳንዱ ማስተማር፣ ለአንዳንዱ መነገድ፣ ለአንዳንዱ ለሌላው መኖርን መንፈስ ቅዱስ ይሰጠናል። ለአንዳንዱ ሀብትን፣ ለአንዳንዱ ንግስናን፣ ለአንዳንዱ ጵጵስናን፣ ለአንዳንዱ ቅስናን፣ ለአንዳንዱ ድቁናን፣ ለአንዳንዱ ዶክትሬትን፣ ልዩ ልዩ ስጦታ ነው መንፈስ ቅዱስ እሳችን ሲያድር የሚሰጠን። ሁላችን መንፈስ ቅዱስ መቼ ተቀበለናል? በልጅነታችን ገና ሕፃን ሆነን፣ ገና ወንዶች በ40 ቀን ሴቶች 80 ቀን እያለን ወደ ቤተ ክርስቲያን ወላጆቻችን አምጥተውን ከዋና ከመንፈስ ተወልደናል። መንፈስ ቅዱስ የዛን ጊዜ ያደረብን። የዛን ጊዜ ሲያድርብን ስጦታ ይሰጠናል። ነገር ግን መንፈስ ቅዱስ አንዴ ሰጥቶ ዝም አይልም። በተለያየ ጊዜ መንፈስ ቅዱስ ስጦታ ይሰጠናል። እንደ ደረጃችን እንዳለንበት ሁኔታ መንፈስ ቅዱስ ይሰጠናል። እንዳለንበት ሁኔታ ሁል ጊዜ መንፈስ ቅዱስ ያድርብናል። መንፈስ ቅዱስ ከኛ አይለይም፣ በፍጹም ከኛ አይለይም። መንፈስ ቅዱስ ከኛ የሚለየው ስንክደው ብቻ ነው። ዛር ስናመልክ፣ ጠንቋይ ጋር ስንሄድ፣ አጋንንት ስንዋረስ መንፈስ ቅዱስ ይለየናል። አሁን እኛ ውስጥ ያለው መንፈስ ቅዱስ ነው እኮ ወደዚህ እንድንመጣ ያደረገን። አሁን እዚህ የመጣ ነው እኮ መንፈስ ቅዱስ ያመጣል። ነይ ሂጂ ና
ወደዚህ ና እኔ ባርካለሁ እኔ ፈውሳለሁ ወደዚህ ቦታ ና ብሎ ያመጣን እኮ መንፈስ ቅዱስ ነው። በገዛ ስልጣናችን አልመጣንም። ለምን እንዳንመጣ ብዙ የሚይዙን ነገሮች አሉ። አብሮን የተወለደው መንፈስ ይይዘናል ወደዚህ እንዳንመጣ። ህይወታችን ይዞ እንዳንራመድ፣ እንዳንንቀሳቀስ፣ እንዳንሰራ፣ ሰው እንዳንሆን፣ እንዳንማር ወደ ታች የሚጥለን መንፈስ ይይዘናል። እንዳንፈወስ፣ እንዳንባረክ። መንፈስ ቅዱስ ግን ከዛ ለይቶ አመጣን። ይሄ የመንፈስ ቅዱስ ስራ ነው። ዛሬ እንዲያድርብን፣ ዛሬ እንዲባርከን፣ ዛሬ እንዲቀድሰን ወደዚህ ቦታ ሰበሰበን። ዛሬ ልዩ ስጦታ እንድንቀበል፣ ዛሬ በዚህ እንድንገኝ ያደረገ መንፈስ ቅዱስ። ለሐዋርያት መንፈስ ቅዱስ በዚህ ችለት ወረደላቸው። ከወረደላቸው በኋላ ውስጣቸው ከገባ በኋላ በልዩ ልዩ ልሳን እንዲናገሩ አደረጋቸው። ልዩ ልዩ የሆነ ስጦታን የሰጣቸው። ለ12ቱም አንድ አይነት ስጦታ አልሰጣቸውም። ለሁሉም እንደየችሎታው እንደየመጠኑ ነው መንፈስ ቅዱስ ለሁሉም ስጦታ የሰጠው። ስለዚህ መንፈስ ቅዱስ ስጦታ ሰጪ ነው። ሌላው መንፈስ ቅዱስ ምን ያደርጋል ስንል አዲስ ሰው ያደርጋል። አዲስ ሰው ያደርጋል። ሐዋርያው ቅዱስ ጳውሎስ እንደዚህ ጋር በኤፌሶን መልእክቱ ምዕራፍ 4 ከቁጥር 23 እስከ ቁጥር 24 እንደዚህ ይላል። በአእምሯችሁ መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ማለት ክርስቶስን ልበሱ። ማንን ልበሱ ማለት ነው? መንፈስ ቅዱስን ልበሱ ማለት ነው። መንፈስ ቅዱስ ምን ያደርጋል? አዲስ ሰው ያደርጋል። ወገኖች አሁን አሮጌ የሆነው በብዙ ምክንያት ነው። በልጅነታችን በጥምቀት መንፈስ ቅዱስ አደሰን፣ ልጆች አደረገን። የማን ልጆች? የእግዚአብሔር ልጆች አደረገን። ከዛ በኋላ ስናድግ ከመንፈስ ቅዱስ በተለያየ ጉዳይ እንሸሻለን። በተለያየ ምክንያት እንርቃለን ከቤተ ክርስቲያን፣ ከመንፈስ ቅዱስ፣ ከጸሎት፣ ከስግደት፣ ከቅዱስ ቁርባን እንርቃለን። ዓለምን መምሰል እንጀምራለን። የአጋንንትን ሥራ መስራት እንጀምራለን። በኃጢአት ውስጥ እንወድቃለን። የዛን ጊዜ ሰውነታችን አሮጌ ይሆናል፣ መንፈሳችን አሮጌ ይሆናል። እንዝላለን፣ እናረጃለን። ከመንፈስ ቅዱስ ከመወለድ ይልቅ ብዙዎች በዛር መወለድ መርጠው ዛርን አመልከዋል። ብዙዎቻችን ወላጆቻችን፣ ቤተሰቦቻችን ዛር አመለኩና ወለዱን። እኛ ውስጥ መንፈስ ቅዱስ ሳይሆን ዛር ነው አብሮን ያደገው። መንፈሳችን የተቆጣጠረው ዛር ነው። ስለዚህ ከልጅነታችን ጀምሮ አሮጌ ሰው ሆነን አድገናል። ከባድ የዛር መንፈስ አለብን። በጣም ከባድ የመጨረሻው ክፉና ምቀኛው ዛር የሚያደቀው ዛር ነው ያለብን እኛ። በጣም ከባድ ምን ነክቶን ነው ኢትዮጵያውያን ስንል ምንድነው እንደዚህ የደነዘዝ ነው? ምንድነው እንደዚህ ባዶ የሆን ነው? ለምንድነው ማንለወጠው? ረጅም እንደ ሀገር ታሪክ አለን ያደግንበት። ነገር ግን አሁን ለምን ወደቀን? እንደ ሀገር ለምን ወደቀን? እንደ ህዝብ ለምን ወደቀን? ክርስቲያናን ሆነን ለምን ባዶ ሆነን? ለምን ሰው መሆን አቃተን? የቤተ ክርስቲያን አገልጋዮች ሆነን ነገር ግን ምንም አይነት የመንፈስ ቅዱስ ስጦታ የማይገለጥብን ሰው ሆነናል። ምን ነክቶን ነው? ቤተ ክርስቲያን ውስጥ ቁጭ ብለን ሐሜተኞች ሆነናል፣ ምቀኞች ሆነናል፣ ዘረኞች ሆነናል። መንፈስ ቅዱስ ያደረበት ሰው ሲመጣ፣ የመንፈስ ቅዱስ ጸጋ የሚገለጥበት ሰው ሲመጣ የምናሳድድ ሰው ሆነናል። በየሰፈራችን የምንባላ ሆነናል። እንደ ሀገር የምንገዳደል ሆነናል። ምን ነክቶና ስንል ውስጣችን ያለው መንፈስ ቅዱስ አይደለም። ውስጣችን ያለው የዛር መንፈስ ነው። ውስጣችን ያለው አብሮ የተወለዱ የዓይነ ጥላ መንፈስ ነው። ይልቁንም ደግሞ ወላጆች ልጆች እንዲረገሙ በእግዚአብሔር አድርገዋል። ገና እንደተወለዱ ወደ ጠንቋይ ቤት ይወስዷቸውና ያስመርቋቸዋል። በጠንቋዩ መርቅልኝ ይሉታል። ልጄ መርቅልኝ፣ ክርስትና ከማስነሳቴ በፊት ይሄን ልጅ የሰጠኝ አንተ ነህ ይሉታል። እሺ ብሎ ይመርቋል። እዛ ልጅ ውስጥ የደም መንፈስ፣ የጣዖት መንፈስ ይገባል። ከዛ ለማስመሰል ሰዎች አካባቢያቸው፣ ጎረቤታቸው፣ ዘመዶቻቸው በእነሱ ፊት ክርስቲያን ለመምሰል ልጆቻቸውን አምጥተው ደግሞ ከዛ በኋላ ክርስትና ያስነሳሉ። እነዛ ውስጥ መንፈስ ቅዱስ አይገባ። ይልቁንም እግዚአብሔር ያንን ልጅ ረግመዋል። ልጆቻችን አስረገምን በእጃችን። እኛ ተረግመን ልጆቻችን እንዲረገሙ አደረገን። አብሮን ያደገው እንዲህ አይነት መንፈስ ነው፣ የደም መንፈስ። ለዚያው ደም ይታየን። ተገዳድረን አግበቃለን።
1 ሚሊዮን 2 ሚሊዮን ሰው ደም አፈሰስን አይበቃም። አሁንም ጦርነት ነው የምንፈልገው። አሁንም ሰላም አንፈልግም። ችግር ነው የምንፈልገው። ምቀኝነት፣ ዘረኝነት፣ ተንኮል፣ አድመኝነት፣ ክፋት ነው የምናስበው። እንደሷ እያሰብን አይደለም። ምናደርገውን አናውቅም። ደንዝዘን ነው የምንውለው። እንወጣለን፣ እንገባለን፣ እንበላለን፣ እንተኛለን፣ እንነሳለን፣ እንወጣለን፣ እንገባለን፣ እንበላለን፣ እንተኛለን፣ እንነሳለን። በቃ ህይወት እንዲመስሎናል። ምንም አይነት እንቅስቃሴ የለን። ከፍታ የለ፣ ዝቅታ የለ፣ እዛው ነን። በቃ ደርቀን ቀርተናል። አዲስ ሰው መሆን አቅቶናል። ለምን? መንፈስ ቅዱስ በእኛ ውስጥ እንዳይሆን ብዙ ነገር ተሰርቶብናል። ከወላጆች ጀምሮ መሰረታችን ተበላሽቷል። ስለዚህ አዲሱን ሰው ለበሱት። አዲስ ሰው ነው። በመንፈስ ቅዱስ ተጠመቁ። መንፈስ ቅዱስ ይደርባችሁ ነው እያለ ያለው ቅዱስ ጳውሎስ። ሐዋርያት እኮ ከጌታ ጋር ነበሩ። ጌታ በነበረ ሰዓት 3 ዓመት ከ3 ወር ከሱ ጋር ሆነው ተምረዋል፣ ውለዋል፣ አድረዋል። የእግዚአብሔርን መንግሥት ከአንደበቱ ሰምተዋል። የእጁን ታምራት ሰምተዋል፣ አይተዋል፣ ተመልክተዋል። ባርኳቸዋል እኮ እፍ ብሎባቸዋል። መንፈስ ቅዱስን ተቀበሉ ብሏቸዋል። ነገር ግን ይሄ ብቻ አልበቃቸውም። አዲስ ሰው ለመሆን ምን መሆን ነበረባቸው? በመንፈስ ቅዱስ መጠመቅ ነበረባቸው። እኔ አሁን ነግራቸዋለሁ። የነገርኳችሁን ወደ ተግባር እንድትቀይሩትና በተግባር እንድትኖሩ መንፈስ ቅዱስ ያስፈልጋቸዋል አላቸው። እኔ የማስተምረው እናንተ በሕይወት እንድትኖሩ መንፈስ ቅዱስ ያድርባችሁ ይገባቸዋል አላቸው። ከሱ ጋር ሆኖ አጋንንትን ማውጣት በጣም ይከብዳቸው ነበረ። ከጌታ ጋር ናቸው እኮ፣ ግን አጋንንትን በጣም ማውጣት ይከብዳቸው ነበረ። ጨረቃ ሲወጣ እሳት ሲያይ ባለበት ስፍራ የሚወድቅ አንድ ብላቴና ያለው ሰው መጣና ጌታ ሆይ እባክህ ልጄን አድንልኝ፣ ደቀ መዛሙርት ይህንን ጋኔን ከሱ ለማውጣት ሞከሩ ግን አልቻሉም። እባክህ ጌታ ሆይ ልጄን አድንልኝ አለው። አልቻሉም። ከሱ ጋር ሆነው አልቻሉም። አሁን ቤተ ክርስቲያን ውስጥ አገልጋይ ነን፣ ግን አጋንንትን ማውጣት አቅቶናል። እዛ አጋንንት ሲጮህ አይኔ ቆይ በዚህ ጋር ልጅ የምንል አገልጋይ ይሆናል፣ የምናሳፍር። ይልቁንም የሚጮውን አጋንንት ለግርማ ሞገስ ብለን የምንዋረስ ሆነናል። መንፈስ ቅዱስን ሲያው አጋንንት የምንዋረስ ለግርማ ሞገስ እንላለን። በጭራ እናስደግማለን፣ በቀለበት እናስደግማለን፣ እዚህ በንቅሳት እናስደግማለን፣ አፋችን ላይ እናስደግማለን። መስተፋቅሩን አሳፋሪዎች እኮ ነን። ዛሬ መንፈስ ቅዱስ ደግሞ የእውነት መንፈስ ነው። ወንጌል እውነት ነው። ምንም መሸፋፈን አያስፈልግም። ወድቀናል። እንደ አገልጋይ ዘንዶ የወደቀበት ጊዜ የለም። ቤተ ክርስቲያን በእኛ የተነሳ ተሰድባለች፣ እየተሰደበች ነው። ክፉ ትውልድ አገልጋይ ወድቋል። ምዕመኑ አገልጋይ የሚሳደብ በየሶሻል ሚዲያ የራሳችን እንኳን አገልጋይ እንኳን የምንሳደብ ነን። ቢያንስ እንኳን ዞር ብለን እንኳን የብቻ እንመካከርም። በአደባባይ ካህን የምንሳደብ፣ ጳጳስ የምንሳደብ ክፎች ነን። ሁሉም ክብሩን አጥቷል። አገልጋዩ ክብሩን ካጣ፣ ምዕመናን ክብራቸውን ካጡ ምንድን ነው ዋጋው? ለምን? የእውነት መንፈስ የለብንማ። የዛር መንፈስ ነው ያለብን። አልገባንማ። መንፈስ ቅዱስ ማን እንደሆነ አላወቅንም። አዲስ ሰው ገና አልሆንም። እኛ መንፈስ ቅዱስን ለመዋሃድ ሳይሆን አጋንንትን ለመዋሃድ ነው የምንፈልገው። አውደ ነገሥት እንገልጣለን። በየጫካው ነው የምንዞረው። ስራ ፍለጋ፣ እንጨት ለማስቀበር፣ ለግርማ ሞገስ፣ ለጥላ ወጊ፣ ለመስተፋቅር ድግምቱን ነው የምንፈልገው። በየበራ አጋንንትን ለመዋረስ ዋሻ 7 ቀን ቁጭ ብለው እኮ አጋንንትን ለመዋረስ የሚጠብቁ ሰዎች አሉ። አውደ ነገሥት እየገለጡ ኮከብ እየቆጠሩ 7 ቀን ዋሻ ውስጥ አጋንንትን ለመዋረስ ያየሩ ጴጥሮስ የሚባል አለ። አጋንንትን መዋረሻ መጽሐፍ እሱን እየደገሙ ያየሩ ጴጥሮስ የሚባል አየር ያለ ጴጥሮስን ያስካደው ማለት ነው። ጴጥሮስን የፈተነው ከጌታ ለመለየት በጣም የታገለው መንፈስ ከባድ መንፈስ ነው። እንዲህ አይነት መንፈስ ነው አገልጋይ ውስጥ ያለው። ቀላል እንዳይመስላችሁ። የእግዚአብሔር አገልጋይ መስሎ ነገር ግን የካደ ብዙ አገልጋይ አለ። እንዲህ አይነቱ መንፈስ ለመዋረስ የአየሩን አለቃ ለመዋረስ ብዙ በየዋሻው በየበራው የሚደክም አለ። ይህን ተዋርሶ ነው ከተማ መጥቶ የሚበጠብጣል። አጋንንት ሲወጣ ያብዳል። ለምን ይወጣል ይላል። ለምን? ወንድሙ ነው፣ ጓደኛው ነው፣ ተዋርሶታል። ስለዚህ አጋንንት ሲወጣ ይናደዳል፣ ይበሳጫል። መንፈስ ቅዱስ ይሙላባችሁ እንጂ አጋንንት ይሙላባችሁ አይልም መጽሐፍ ቅዱስ። እንዲህ የሚዋረስ ከሆነ ምኑ ቤተክርስቲያን እኮ የለችም። በቸርነቱ ቃል ኪዳኑ የገሃነም ደጆች አይችሏትም ብሎ ጌታ ቃል ኪዳን ስለገባላት እንጂ እንደኛ እያዝም አፍርሰናት ነበረ። ይኸው እያፈረስ ነው። ከፋፍለናት። የትግራይ የኦሮሚያ እያልን የምናምን እያልን ክፎች ነና። ክፋታችን ቤተክርስቲያን ውስጥም የተገለጠ ነው። አንተማመንም እኮ አገልጋይ ሆነ አጠገብ መቆም አንችልም።
መንፈስ ቅዱስ ያለበት ሰው ግን ሌላውን ይባርካል፣ ሌላውን ይቀድሳል፣ ለሌላው ጤና ይሆናል፣ ለሌላው ሰላም ይሆናል። መንፈስ ቅዱስን የሚዋረስ ጠፋ። በአሁን ሰዓት ድግምቱና ሟርቱ የሚዋረስ ነው። አባቶቻችን ዛርን ተዋረሱ። ይህ ትውልድ ደግሞ ድግምትና መተት እየተዋረሰ ነው። ለገበያ ምዕመናን፣ ለገበያ ለድሌ ለመስተፋቀር ወደድኩት የኔ አድርገው የኔ አድርጋት እያሉ መስተፋቀር በየበዓል መድኃኒት እያሉ በጌታ ካለ እያሉ የሚዞሩ በጣም ብዙ ናቸው። ሚሊየን ነው። በየጠንቋይ ቤት የሚዞር ጠንቋይና ደብተራ ነው እኮ እንዳሸን የፈላው አጋንንት። ህዝቡ በሙሉ አጋንንት ተዋርሶታል። ለዚህ ነው ሰላም የጠፋው፣ በረከት የጠፋው፣ ከህይወታችን ምህረት የጠፋው። ለዚህ ነው አገራችን ምህረት የሌላት። ለዚህ ነው ጾም ሲገባ ጾመኛ እንመስላለን፣ ሲፈሰግ ግን አንደኛ ክፉ እኛ ነን። ክፉ ምነው አንተ አስቀዳሽ አደገ ምነው እንደዚህ ክፉ ሆንክ ብለው አሕዛቦች በእኛ እስኪዘባበቱ ድረስ ክፉ ነን። መንፈስ ቅዱስ ጭራሽ ረስተነዋል። መንፈስ ቅዱስ ይሰጣል የሚለውን ጭራሽ ረስተነዋል። አዲስ ሰው ስንሆን ግን አዲስ ሰው በመንፈስ ቅዱስ ስንሆን መንፈስ ቅዱስ ሲያድርብን ምን አይነት ሰው ነው የምንሆነው? መንፈስ ቅዱስ ሲያድርብን ተራ ሰው መሆናችን ያቆማል። ተራ ሰው መሆናችን ያቆማል። ሐዋርያት እኮ ተራ ሰው ነበሩ አይደል እንዴ? ደቀ መዛሙርት 12ቱም እኮ ጌታ ሲጠራቸው በዛን ጊዜ ተራ የሚባሉ ሰዎች ናቸው። ተራ አሳ አጥማጅ እኮ ተራ ስራ ነው። ተራ ሰው ነው። ማንም የማያውቃቸው። ጴጥሮስም ማንም አያውቀውም። ኬፋ፣ ስምዖን፣ ዮሐንስ፣ እንድርያስ፣ ቶማስ፣ በርጠሚዎስ ማን ያውቃቸዋል? ማንም እኮ አያውቃቸውም። አሳ አጥማጅ፣ ሉቃስ ቀራጭነት እኮ በዛን ጊዜ በጣም ያለፈ ያገደመው ልክ ግዴታ ለቄሳር መስጠት ስላለበት ሳንቲሙን እየሰጠ ይሰድቦ ነበረ። ቀራጩ አፈር ያብላ እያለ ነው የሚሰጠው። የማንም ስድብ መከማቻነት ነበረ። ተራ ሰው ነበሩ። ተራ ሰው ነው የመረጠው ጌታ። 12ቱንም ሲመርጣቸው ከተራነት ኑ ተከተሉኝ ብሎ ጠራቸው። የተከበሩማ ነበሩ እኮ በቤተ መቅደሱ በቤተ መንግስቱ እጅግ የተከበሩ ነበሩ። በከተማው እጅግ የተከበሩ ሀብት የነበራቸው ነበሩ እኮ። እነሱ ግን አልፈለገም። ምክንያቱም እግዚአብሔር በተራ ሰዎች ውስጥ ነው መክበር የሚፈልገው። መንፈስ ቅዱስ ተራ ሰው ነው የሚያነሳው። ሐዋርያት መንፈስ ቅዱስ በዚህ ችለት ከወረደላቸው በኋላ ተራነታቸው አበቃ። ለምን? በኢየሩሳሌም በሰማርያ እስከ ዓለም ዳርቻ ወንጌልን ለፍጥረት ሁሉ ትሰብካላችኋል። እስከ ዓለም ዳርቻ ዓለምን በሙሉ ነው የዞሩት። ዓለምን ዞረው ዓለምን በሙሉ በወንጌል አጥለቅልቀው ማንነታቸው ታውቆ ተከብረው ለዘመናት እስከ ዛሬና እስከ መጪው ትውልድ ለዘላለምም ታላቅ ሰዎች ሆኑ። ታላቅነታቸው በምድር ብቻ እንዳይመስላችሁ በሰማይም ታላቅ ናቸው። እግዚአብሔር በሰማይም ነው ታላቅ ያደረጋቸው። በመንግሥተ ሰማያት በ12ቱ መግቢያ ስማቸው ተጽፏል። ይህኛን ነው ታላቅ ያደረጋቸው። ከተራነት ከአሳ አጥማጅነት የመንግሥተ ሰማያት በር መግቢያ ስም እስኪጻፍ ድረስ ታላቅ አድርጓቸዋል። መንፈስ ቅዱስ አድሮባችሁ ተራነታችሁን ይለውጥላችሁ። ዛሬ ሰዎች ሲያዩአችሁ ተራ ልትመስሉ ትችላላችሁ። ዛሬ ሰዎች ሲያዩአችሁ የትም አትደርስም ተብላችሁ ሊሆን ይችላል። መንፈስ ቅዱስ ሲያድርባችሁ ግን የተራነታችሁ አቁሞ ሰዎች የሚነጋገሩባችሁ ርዕስ ትሆናላችሁ። ዛሬ ያለው ተራነታችሁ አብቅቶ ስማችሁ በመንግሥተ ሰማያት ይጻፋል። መንፈስ ቅዱስ ሲያድርብን ተራነታችን ነው የሚያበቃው። መንፈስ ቅዱስ ሲያድርብን ከተራነት ወጥተን ከፍ ብለን እንበራለን። እግዚአብሔር ከፍ ነው የሚያደርገው። መንፈስ ቅዱስ ከፍ ነው የሚያደርገው። መንፈስ ቅዱስ ግን ተራ ሰው ነው የሚፈልገው። መጀመሪያ እኛ ስንጸልይ ተራ መሆናችን እንወቅ። አሁን በገንዘባችን እንመጻደቃለን፣ በእውቀታችን እንመጻደቃለን። እንዴት አድርገን እንሰግዳለን? እንዴት አድርገን ቅኔ ተማርን፣ ሐዲሳት የተማርን፣ ብሉያት የተማርን፣ ቴዎሎጂ የተማርን፣ እውቀት ሰማኪ ሆነን፣ ቄሱ ቀዳሽ ጳጳስ ሆነን፣ ዘማሪ ሆነን፣ አስቀዳሽ ሆነን እንዴት እንሰግዳለን? ኧረ አንሰግድም። የአምልኮ ስግደት በፍጹም እኛ ጋር አይነካካንም። እኛን አይነካካንም። የተከበርን ስለሆነ አይነካካንም። ስለዚህ እኛ ላይ መንፈስ ቅዱስ አያድርም። መንፈስ ቅዱስ የሚያድርበት ሰው ተራ መሆኑን አውቆ እኔ መሀይም ነኝ፣ እኔ ምንም የለኝም፣ እኔ ተራ ነኝ፣ እኔ ውዳቂ ነኝ ብሎ በፊት የሚንበረከክ በፊት የሚሰግድ ሰው ብቻን መንፈስ ቅዱስ የሚያድረው። እውቀት አለኝ፣ ገንዘብ አለኝ፣ እግዚአብሔር እንትና አለኝ፣ ገንዘብ አለኝ፣ ይኸው እንትና አሰራለሁ፣ እንትና አድርጋለሁ፣ የቤተ ክርስቲያን እንትን መጸውት አገና እንዲህ አይሰራም። መንፈስ ቅዱስ ላይ እንዲህ አይሰራም።
ምክንያቱም እኛ በአስተሳሰባችን ከተራነት አውጥተናል። ራሳችንን አውጥተን በራሳችን አስከብረናል። ራሳችን ተከብረናል። መንፈስ ቅዱስ እኛ ላይ አይሰራም። መንፈስ ቅዱስ የሚሰራው ሰው በጠላው ሰው ይሄማ ምንም አያደርግም ብሎ ሰው በተወለይ ነው መንፈስ ቅዱስ ገብቶ ያንን ሰው የሚያነሳው፣ ያንን ሰው ከፍ የሚያደርገው። እግዚአብሔርም እንዲመሰገን ነው ተራውን ሰው የሚያነሳው። እግዚአብሔር ለካ ያነሳል ብለን እንድናመሰግን ነው ይፈልጋል። እግዚአብሔር እንደሚሰራ በተራ ውስጥ እንደሚሰራ ያሳየን ይፈልጋል። ለዚህ ነው ጌታችን ኢየሱስ ክርስቶስ የተናቀች ድንጋይ የማዕዘን ራስ ሆነች ያለው። የተናቀው ሰው ላይ ነው እግዚአብሔር የሚሰራው። እንዳይመስላችሁ እኛ እዚህ ሰው ላይ ይሰራ ብለን በምናስበው ሰው ላይ እግዚአብሔር አይሰራም። እግዚአብሔር የሚሰራው ባላሰብነው ሰው ላይ ነው። ምናልባት እግዚአብሔር ይሰራ ብለን የምናስበው በሽማግሌዎች ላይ ሆኖ ሊመስለን ይችላል። እግዚአብሔር ግን እየሰራ ያለው በሕፃናቱ ላይ ነው። እግዚአብሔር እየሰራን፣ መንፈስ ቅዱስ እየሰራን በማን በተራ ሰዎች ምን አድርጎ ተራነታቸውን ለውጦ ይጋ ምን ያደርጋል? መንፈስ ቅዱስ ይባርካል። በረከት ከእግዚአብሔር ብቻ ነው። እግዚአብሔር ነው የሚባርከው፣ መንፈስ ቅዱስ ነው የሚባርከው። እርግማኑ የሚወገደው ሸክሙ የሚቀለው በመንፈስ ቅዱስ ነው። የሚባርከው መንፈስ ቅዱስ ብቻ ስለሆነ ማለት ነው። ይባርካል። ሌላ ምን ያደርጋል? ይለውጣል። መንፈስ ቅዱስ ሲያድርብን እንለወጣለን። ምናችን ነው የሚለወጠው? መንፈሳችን። ያ አሮጌው መንፈሳችን ይለወጣል። ወደ ምን? ወደ አዲስ መንፈስ። ነፍሳችን ትነጻለች። ነፍሳችን ከኃጢአት ወደ ጽድቅ ትለወጣለች። ምናችን ይለወጣል? ማንነታችን ይለወጣል። መንፈስ ቅዱስ ሲያድርብን ከሰዎች በፊት መጀመሪያ የሚያውቀን አጋንንት ነው። አጋንንት ልክ ሲያየን ማየት ይከብደዋል። እኛን መንፈስ ቅዱስ ሲያድርብን ማየት ይከብደዋል። ምንድነው አንተ ሰው ከበድከኝ ይላል። ወደ ኋላ መሸሽ ይጀምራል። ሰዎች ሳይወዱ በግዳቸው ይነሱልናል፣ ያከብሩናል፣ ወንበር ይሰጡናል፣ ቦታ ይለቁልናል። የተዘጉ በሮች ሁሉ ይከፈቱልናል። መንፈስ ቅዱስ ሲያድርብን ስንራመድና ስንንቀሳቀስ የተዘጉ በሮች፣ የተዘጉ ነገሮች በሙሉ እየተከፈቱ ይመጣል። ለምን? ከፋሽ ነው መንፈስ ቅዱስ። እኛ ስንራመድ እሱ ከፊት እየሄደ የተዘጋውን በር እየከፈተ የተዘጋውን እድል ሁሉ እየከፋፈተ ወደፊት ይወስድንልናል። መንፈስ ቅዱስ የሕይወታችሁን በር ይክፈትላችሁ። የሕይወታችሁን በር ይክፈትላችሁ። የእድላችሁን በር ይክፈትላችሁ። መንፈስ ቅዱስ ከፋች ነው። በቃ ይለውጣል የተዘጋጋ ነገር። ይሄ ሕይወታችን የተጠመጠመ አጋንንት፣ የተጠመጠመ እርግማን፣ የተጠመጠመ ሟርት ሁሉ ይሰበራል። ምነው አንተ ተለወጥክብኝ ይላሉ አንዳንድ ሰዎች። መንፈስ ቅዱስ ሲለውጠን እነሱ አይናቸውን ጨፍነው ሲገልጡ እኛ ሌላ ቦታ ነው። በእንዲህ አይነት ቅጽበት ነው መንፈስ ቅዱስ የሚለውጥ። ሰዎች ተአምር እስኪመስላቸው ድረስ። ለምን? የተአምር አምላክ ነው መንፈስ ቅዱስ። ሌላ ምን ያደርጋል? ከፍ ያደርጋል። ከፍ ወደ ላይ ይፈውሳል። መንፈስ ቅዱስ ከገባ፣ መንፈስ ቅዱስ በገባበት ቦታ በሽታ የለም። መንፈስ ቅዱስ በገባበት ቦታ ዛር የለም። መንፈስ ቅዱስ በገባበት ቦታ ቡዳ የለም፣ አይነ ጥላ የለም፣ ድግምት የለም፣ መተት የለም። መንፈስ ቅዱስ ያድርባችሁ። ደብተራ፣ መተተኛ፣ ጠንቋይ ሲጠነቆል፣ ሲያስጠነቆል፣ ሲደግም፣ ሲያስደግም ቢውል ቢያድር እናንተ ሕይወት ላይ አይሰራም። ለምን? መንፈስ ቅዱስ ካደረብን እንዴት አጋንንት ይችለናል? እንዴት ጠላት ሊቃወመን ይችላል? ለምን? እሱ ከፍ ነው የሚያደርገው። ሲመጣ ይቃጠላል አጋንንት። መንፈስ ቅዱስ ሲገባ ወደ ውስጣችን ይፈውሰናል። ውስጣችን ያለ በሽታ በሙሉ ይፈውሳል። ነፍሳችን የተከማቸ ኃጢአት ይፈውሳል፣ ያነጻናል። ነፍሳችን ያነጻዋል፣ ንጹህ ያደርገዋል፣ ይቀድሰናል። መንፈሳችን ያድሳል። ከጭንቀት እንላቀቃለን፣ ከሐሳብ እንላቀቃለን፣ ከበሽታ እንላቀቃለን። ስጋችን ይባርከዋል። ከውስጣችን ወደ ውጪ ነው ከዛ በኋላ በረከት የሚፈሰው። ከውጪ ምንም አንጠብቅም። የምንጠብቀው ከውስጣችን ይሆናል። ከዛ በኋላ መንፈስ ቅዱስ ያድርብን። ውስጣችን ያለው መንፈስ ቅዱስ መጠየቅ እንጀምራለን። አከናውንልኝ፣ አድርግልኝ፣ ባርከኝ፣ ቀድሰኝ፣ ፈውሰኝ ማለት እንጀምራለን። ሐዋርያት እኮ ሲሄዱ፣ ሐዋርያት ሲንቀሳቀሱ ልብሳቸው ነበር እኮ ድውያን የሚፈውሰው። እጃቸውን ይጭናሉ፣ ድውያን ይፈወሳሉ። ቅባ ቅዱስ ይቀባሉ፣ ድውያን ይፈወሳሉ። ያጠምቃሉ፣ ድውያን ይፈወሳሉ። ቃል ይናገራሉ፣ ድውያን ይፈወሳሉ። ለምን? ውስጣቸው ያለው መንፈስ ቅዱስ ነው እየወጣ የሚያደርገው። ኃይል የሚያደርገው መንፈስ ቅዱስ ነው። ኃይል ይሰጣል። ውስጣችን ሲያደርግ ኃይል ይሰጣል። አሁን ደክመናል። እስኪ ያልደከማለ
ሁሉም ሰው አብዛኛው ቢጠየቅ ደክሞኛል፣ መኖር ደክሞኛል፣ አረ ደክሞኛል፣ እንዲያርጉ ሰልችቶኛል። እንዲህ አይነት አስተሳሰብና እንዲህ አይነት አመለካከት ከውስጣችን ይወጣል። ድካም ከኛ ይወገዳል። መንፈስ ቅዱስ ያድርብን። ኃይል እንላበሳለን። የመኖርን ኃይል፣ የተስፋን ኃይል፣ የደስታን ኃይል፣ የብርታትን ኃይል መንፈስ ቅዱስ ሰጠና። መንፈስ ቅዱስ ውስጣችን ሲያድር ሌላ ምን ይሰጠናል? ሞገስ፣ ሀብት፣ ጸጋ፣ ክብር ይሰጠናል። ሞገስ፣ ሀብት፣ የሰማይ ሀብት፣ የምድር ሀብት እግዚአብሔር ነው የሚሰጠው። ማንም አይሰጥም። መንፈስ ቅዱስ የሚሰጠው። መንፈስ ቅዱስ ውስጣችን ሲያድር የምድር በረከት ወደኛ ይመጣል። ምክንያቱም እሱ ሁሉን የሚያመጣው መልካም ነገር በሙሉ ይመጣል። መልካም የተባለ ነገር በሙሉ ወደኛ ህይወት ይመጣል። መንፈስ ቅዱስ ካደረብን መጥፎ ነገር ከኛ ይርቃል። መልካምን ነገር ሁሉ የሚያመጣው መንፈስ ቅዱስ ነው። አሁን ችግር የበዛብን ችግር ዙሪያችን የከበበው ችግር ብቻ የሚመጣብን ምንድን ነው? መንፈስ ቅዱስ ገና ስላላደረብን ነው። ገና ውስጣችን ዛር አለ። ገና ውስጣችን ቡዳ አለ፣ አይነ ጥላ አለ። ገና ውስጣችን ክፋት አለ። ይሄ ይሰጣል። ታዲያ መንፈስ ቅዱስ እንዲያድርብን ምን እናድርግ? የመጨረሻው ምን እናድርግ? እስኪ ሁሉ ለማግኘት መንፈስ ቅዱስ ያድርብን ይገባል ብለናል። ታዲያ መንፈስ ቅዱስ እንዲያድርብን ምን እናድርግ? ምን እናድርግ? ሐዋርያት እንዲያድርባቸው ምን አደረጉ? ሐዋርያት መንፈስ ቅዱስ እንዲያድርባቸው የጌታን ቃል ብቻ ነው የተገበሩት። የሉቃስ ወንጌል ምዕራፍ 24 የምናነበው እዚህም የምናነበው አንድ ነው። መጀመሪያ በኢየሩሳሌም ቆዩ አላቸው። ቆይ እንዳትንቀሳቀሱ አላቸው። እየጸለያችሁ በኢየሩሳሌም በአንድ ቦታ ተሰብስባችሁ ቆዩ አላቸው። ተሰብስባችሁ ነው፣ ተበትናችሁ አላላቸውም። ተለያይታችሁ አላላቸውም። በአንድነት በአንድ ቦታ ቆዩ አላቸው። እሺ አሉ። ኢየሩሳሌም ከቢታንያ ወርደው ኢየሩሳሌም በአንድ ቤት ውስጥ ተሰበሰቡ። የማርያም ቤት ውስጥ ተሰብስበው ጸሎት መጸለይ ጀመሩ። ጸንተው ማለት ነው። መቼ እኮ እንደሚወርድ አያውቁትም። ቀኑን አልነገራቸውም። በቃ ቆዩን ያላቸው የአባታቸው ምክር ነው። ሐዋርያት ደግሞ ታውቃላችሁ ሁሉን ነገር ትተውን የተከተሉት። ተራ ሰው በነገራችን ላይ ተከተለኝ ሲባል ይከተላል። ንግዴን ብሎ የሚያስብ ሰው ተከተለኝ ሲባል አይ ገንዘብ አለኝ፣ አይ ስልጣን አለኝ፣ አይ እውቀት አለኝ፣ አይ ቤተሰብ አለኝ ይላል። ተራ ሰው ነው ምንም የለኝም የሚል ሰው ግን ተከተለኝ ሲባል ምንም የለኝም ብሎ ስለሚያስብ ይከተላል ሁሉን ጥሎ። ሐዋርያት አላችሁ ቤተሰብ ነበራቸው። ቤተሰብ ስላላችሁ ቤተሰባችሁን ትታችሁ ኑ እኔ ነኝ ከዚህ በኋላ ቤተሰባችሁ ሲላቸው እሺ አሉት። ከምድራዊ ቤተሰብ ያንተ ቤተሰብነት ይበልጣል አሉት። ከምድራዊ ገንዘብ ያንተ የሰማይ ገንዘብ ይበልጣል፣ ያንተ ገንዘብ እንሁን አሉት። ገንዘባችን ይቅር አሉት። እንደውም አንድ ሀብታም መጣና ጌታ ወይ ጻድቅ እንደሆን ምን ላድርግ? ያንተ መንግስት ለመውረስ ምን ላድርግ አለው። ያለን ሁሉ ሀብታም ስለሆነ ያለን ሁሉ ሽጠ ተከተለኝ አለው። ያ ሰው ትልቅ ነኝ ብሎ ስለሚያስብ ገንዘቡ አሳሳውና አይሆንም አለው። ከዛ ሀብታም መንግስተ ሰማያት ከሚገባ ግመል በመንፌ ቀዳዳ ብትሾልክ ይቀላታል አለ። ስለዚህ ሁሉን ትተውን የተከተሉት ምንም ቢላቸው ያዳምጡታል፣ አይከራከሩትም። እንዴት ለምን ብለው ጥያቄ ማያበዙም። እሺ በቃ አላቸው አይደል? እሺ ነው የሚፈልገው እግዚአብሔር። አሁን እኛ እምቢ ነው አንደበታችን ያለው እምቢ። ግዴን ለመንፈስ ቅዱስ ያድርባል። ጾም፣ ጸልይ፣ ስገድ፣ ቁረብ፣ ንስሐ ግባ እምቢ። 30-40 ዓመት አስቀዳሽ ነን፣ ጎበዝ አስቀዳሽ ነን። እኛም አንጸድቅም። ቤተክርስቲያን ውስጥ ያለውም ድንጋይ አይጸድቅም። ቤተክርስቲያን ውስጥ ያለውም ድንጋይ ያስቀድሳል። ቤተክርስቲያን ውስጥ ያለውም ዛፍ ያስቀድሳል። ምንም እኮ ከሱ የተለየን እኮ አይደለም ምንም። እሱም እዚሁ ተተክሏል። እኛም እንመላለሳለን። አተተክልንም እንጂ እንመላለሳለን እንጂ ምንም ልዩነት የለም። አይቆም እሱ አይጾም አይጸል። እኛም እንደዛው ነን። ምን ዋጋ አለን? አንቆይም፣ አንጸናም። በኢየሩሳሌም ቆዩ ነው ሐዋርያት። መንፈስ ቅዱስን ለመቀበል መቆየት ያስፈልጋል። በአንድ ቦታ መጽናት ያስፈልጋል። አሁን እኛ ገና ድንብርብራችን የወጣነ ድንብርብራችን እዚህ ማንረግጠው ቦታ የለም። የጽናት ህይወት የለንም። አንዱ መጥቶ ኢየሱስ ጌታ ነው ሲለን እዛ እንሄዳለን። አንዷ መጣ እስኪ ባክሽ እኔ እንደዚህ ያደረገልኝ እንዲያደረግኝ አዋቂ ያለ እሱ ጋር ልውሰድሽ ሲባል እዛ እንሄዳለን። በየጠንቋዩ በየመናፍቃኑ በየመናምኑ የምንዞር ነን። በኢየሩሳሌም ቆዩ ሐዋርያት እየጸለዩ ታገሱ፣ ጠበቁ። በ10ኛው ቀን ነው መንፈስ ቅዱስ የወረደላቸው። በዚህ ችረት ለሐዋርያት መንፈስ ቅዱስ ወረደላቸው። ምን አድርገው? በአንድ ልብ ይላል የሐዋርያት ሥራ ምዕራፍ 2 ቅድም ስናነበው በአንድ ልብ ሆነው እየጸለዩ አደረገ ሚለው በአንድ ልብ ሆነው። እሺ መንፈስ ቅዱስ እንዲያድርብን ምን እናድርግ? የመጀመሪያው ጸንተን እንደ ሐዋርያት መቆየት አለብን።
ውስጣችን እስኪገባ ድረስ እግዚአብሔር መንፈስ ቅዱስን እስኪያሳድርብን ድረስ ጸንተን መቆየት አንድ። ሁለተኛ ምን ማድረግ አለብን? አንድ ልብ መሆን አለብን። አንድ ልብ። አሁን እኛ አንድ ልብ የለንም። አንድ ልብ የለንም። ልብ የለንም። ሁለት ሶስት ልብ ነው ያለን። ለዚህኛው እግዚአብሔር አምላክ እንደዚህ ይላል፣ ይህ ሕዝብ በከንፈሩ በአንደበቱ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው ይላል። ልባችን ከእግዚአብሔር የራቀ ነው። እምነት የለንም። ስንጸልይ እንጠራጠራለን። ክርስቲያኖንን በልባችን መናፍቅ ነን። አገልጋይ መስለን የከዳንን፣ ዘራችን የበለጠብን፣ ከቤተ ክርስቲያን ዘራችን በርጣብን የምንኖር ዘረኞች፣ ምቀኞች ነን። ልባችን ላይ ምቀኝነት፣ ተንኮል አለ፣ አድመኝነት አለ። ሐዋርያት ግን በአንድ ልብ ሆነው ይጸልዩ ነበር። እኛ አሁን በቤተ ክርስቲያኑ ተሰብስበን ለቅዳሴም ስንጸልይ አንድ ልብ የለንም። ከጎናችን የሚያስቀድሰው ማን ነው? ማን አባቷ ነች እዚህ ቆማ? እኔ እስከ ዛሬ እዚህ ቆሜ ይህን ቦታ ለዘመናት ይዤ ትናንትና ዛሬ መታ በአመቷ አንዴ መታ ተወስድብኛለች። ምንነ ማንኝ ነው የሚለው? ይሄ ማንኝ ነው የሚለው? ማን ሰባኪ ነው የሚለው? ማን ዘማሪ ነው የሚለው? እኛ ስንት ዓመት ዘምረን፣ ስንት ዓመት ሰብከን፣ ስንት ዓመት ቀድሰን በዛ እንኳን ምንነጋገር አንድ ልብ እንኳን የለን። ቤተ ክርስቲያን ተሰብስበን ከቤተ ክርስቲያን ከወጣን ያው እንደ ባቢሎን ነው እየኖርን ያለ ነው። ከጎረቤታችን ጋር መቼ እንስማማለን? እንደ ባይተዋር እኮ ነው እየኖርን ያለ ነው። አንድነት የለማ። የኢትዮጵያን አንድነት ከፈረሰ ረጅም ጊዜ ሆኖታል። አንድነት የለንም። አንድነት ከሌለ ደግሞ መንፈስ ቅዱስ ሊወርድ አይችልም። በቤተ ክርስቲያን ውስጥ አንድነት፣ በአባቶች መካከል አንድነት የለም። ያው የሚታወቅ ነው። እኛ ደግሞ የምናገረው በግልጽ እየታየ ነው። አንድነት ስለሌለ መንፈስ ቅዱስ ሊወርድ ይቻላል። በአንድ ልብ መሆን ያስፈልጋል። አንድ ልብ ማለት የጸና ልብ ማለት፣ ንጹህ ልብ፣ ቅን ልብ፣ የዋ ልብ መሆን ያስፈልጋል። እንዲህ ከሆንን መንፈስ ቅዱስ ያድርብናል። ቀደም ያየናቸውን ነገሮች ሁሉ እናገኛለን፣ እንባረካለን፣ ከፍ እንላለን፣ እንለወጣለን፣ እንቀየራለን፣ እንፈወሳለን፣ የዘላለምን መንግስት እንወርሳለን። ማድረግ የሚገባንን ነገር በሙሉ መንፈስ ቅዱስ ያደርግልናል። መንፈስ ቅዱስ ይደርባችሁ። የጌታችን የኢየሱስ ክርስቶስ ጸጋና ሞገስ የመንፈስ ቅዱስ ኃይል ከእናንተ ጋር ይሁን። ይቆየን።